ጽምዶ የሚሉት ጥምረት የብልጽግናን ቤት እያመሰውና እያስጨነቀው ይገኛል። ጽምዶም በተሳታፊ ቁጥር አድጓል። ብዙ የታጠቁ ድርጅቶችን አቅፏል። አዳዲሶቹ የጽምዶ ኃይሎችን እነማን እንደሆኑ እነግራቸዋለን። ከፖርት ሱዳን የተሰጠ የጽምዶ መግለጫ አይተነዋል። እሱንም የምንላችሁ ነገር አለ። በምስሉ ላይ እንደምታዩት ትግራይ፣ አምሃራ፣ ኦሮሞ፣ ኦጋዴን፣ ቤኒሻንጉል ጉምዝ፣ ጋምቤላ፣ ሶማሊያ የሚሉ ጽሑፎች እና ሰንደቅ ዓላማዎች ይታያሉ። እነዚህ ስማቸው የተዘረዘሩ አካላት ምን አንድ አድርጎ አሰባሰባቸው? እንዲሰባሰቡ የሚያመቻቸውና በበላይነት የሚመራው ማን ነው? እያንዳንዳቸው በማን ተወከሉ የሚሉትን በመረጃ እነግራቸዋለን። ታዲያ ለአዲስ ትውልድ ሚዲያ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ድጋፎን ያሳዩ። ከህወሓት ጋር ለመታረቅ ድርድር ጀምረናል። ከኤርትራም ታርቀናል። በቅርቡ ኢሱ አዲስ አበባ ይመጣል። አብይ አህመድ ደግሞ ወደ አስመራ ያቀናሉ። አሰብን ያለምንም ገደብና ጣልቃ ገብነት እንድንጠቀም ተፈቅዶልናል የሚለው የብልጽግና የሚዲያ ክንፍ፣ በሌላ በኩል ደግሞ አብይን ለመጣል ፋኖ፣ ኤርትራ፣ ህወሓት፣ ሶማሊያ፣ ጋምቤላ፣ ቤኒሻንጉል ጉምዝ፣ ኦነግ፣ ኦብነግ በጋራ እየሰሩ ነው እያለ እያለቃቀሰ ይገኛል። መልካም የማልቀስ ጊዜ እያልን ግን እነዚህ ኃይሎች ለምን ፖርት ሱዳን ወይም ዳርፉር እንደተገኙ በጋራ አንድ የሚያደርጋቸው ጉዳይ ምንድን ነው? ማንስ እያሰባሰባቸው ነው? እነዚህ ኃይሎችን ማንን ወከሉ የሚለውን እነግራቸዋለን። ምን እንዳሰባሰባቸው እናስቀድም። አብይ አህመድ ከባህር ዳር እና ከአሶሳ በሚነሱ ድሮኖችና ጀቶች ካርቱምን ይደበድባል። በዚህ የተበሳጩና የተቆጡ ሱዳኖች አብይን ለመፋለም ተደራጅ። ስለዚህ ለሱዳኖች ፖርት ሱዳን መገኘት ምክንያት አብይ አህመድ ነው ማለት ነው። ቀይ ባህር የኢትዮጵያ አካል ነበር፣ በጉልበትና በሴራ ተወስዶብናል። በውድም በግድም ቀይ ባህርን ወይም አሰብን ወደ ኢትዮጵያ እንመልሳለን ይላል አብይ አህመድና የአብይ አህመድ ቅጥረኛ መንጋ። ታዲያ የአብይ አህመድ ዛቻ፣ የመከላከያ ጄኔራሎች ድንፋታ ያሰጋቸው ኤርትራውያን ዳርፉር ተገኝተዋል። አብይን ለመታገል ማለት ነው። ለሶማሌላንድ እውቅና ሰጥተናል፣ ወደብም አግኝተናል፣ ክብሩን እግዚአብሔር ይውሰድ ብለህ አንድ ሉዓላዊ ሀገር ስትገነጥል ለመገንጠልም ዜጎቻ ስታሰለጥንና ስታስታጥቅ የተመለከቱ ሶማሊያውያን ዳርፉር ተገኝተዋል። አማራን አደለም ትጥቁን ሱሪውን እናስፈታለን ብለ ትጥቁን ለማስፈታት በሚል ሰበብ ከድሮን እስከ ኬሚካል ቦምብ ተጠቅመ የምትጨፈጭፈው አማራ አብይን ለመፋለም ከአብይ ጥላቶች ጋር ዳርፉር ወይም ፖርት ሱዳን ተገኝቷል። ህወሓት ህገወጥና ወንጀለኛ ነው፣ መጥፋት አለበት፣ በቅርቡ እናጠፋዋለን ስትል የሰሙ በህወሓት ሀሳብ የትግራይን ህዝብ ለመጨፍጨፍ እንዳሰብክ የተረዱ የትግራይ ልጆች በዛው በዳርፉር አንተን ለመፋለም ተገኝተዋል። ቤኒሻንጉልን ወረ፣ ሽናሻና በርታን አፈናቅለ መሬቱን በኦሮሞ ስታስወር፣ ወርቁንም ከኤመሬት ጋር ሆነ ስትዘርፍ የተናደዱ የቤኒሻንጉል ጉምዝ ልጆች አብይን ለማስወገድ በዳርፉር ተሰባስበዋል። እነዚህ ጽምዶም በሚል የተሰባሰቡ ኃይሎች ወይም የወከሉት ማህበረሰብ ወይም ሀገር አብይ አህመድ በሚባለው ፈፌ ብዙ ግፍ ተፈጽሞበታል፣ ወይም ደግሞ አብይ አህመድ ሊፈጽምበት እየተዘጋጀ ነው። ታዲያ ሀገራቸውና ህዝባቸውን ከአብይ አህመድ ጭፍጨፋ ለማዳን ዳርፉር ወይም ፖርት ሱዳን ተሰባስበዋል። የጋራ ጠላታቸው አንድ አብይ አህመድ ነውና። ግን የብዙ ሰዎችና የብልጽግና ግሪሳዎች ትኩረት የሳበው በምስሉ ላይ አማራ ተብሎ ተጽፎ የዚህ ቡድን አባል መሆኑና አማርኛ ተናጋሪ እንጂ አማራ የለም፣ ምኒልክ የአያቶችን በሬ ሲነዳ ነበር፣ ፈረስ የለውም፣ ፈረሱን ተውሶ ነው እያለ መጽሐፍ ጽፎ የሐሰት ትርክት ያስቀመጠው የአንዳርጋቸው ጽጌ በዛ መገኘትና አማራን ወክሎ የተገኘ ነው ወይስ ማን ወክለው ተገኙ የሚለው የብዙ ሰዎችን ትኩረት ስቦ ከአንዳርጋቸው ጽጌ ጋር አንሶላ ሲጋፈፍ የነበረው ብልጽግና ሚዲያ ላይ የጋበዘ አማራ የለም ሲያስብል የነበረው ብልጽግና በአማራ ላይ በሐሰት ድሪቶ የተደረተ መጽሐፍ ስፖንሰር አድርጎ ያሳተመው ብልጽግና ዛሬ አማራ የለም ብሏል ይወገሩ ሲል ማድመጥ ጆሮ ቢያሳክክም
አማራን ወክሎ እንደተገኘ እሙን ነው። ምክንያቱም በፎቶ ላይ በትግረኛ ዘይቤ አማራ ተብሎ ተጽፏል። ሌላ የሚታወቅ አማራ የሆነ ሰው በዛ እስካልታየ ድረስና አቶ አንዳርጋቸው ጽጌ የአማራ ትግልን ደግፋለሁ ብለው በተደጋጋሚ በመናገራቸው አማራን ወክለው ነው የቀረቡት የሚለው ወደ እውነት የቀረበ ቢሆንም ግን አንዳርጋቸው ጽጌ የሚመሩት ወይም በቀጥታ የሚደግፉት የአማራ ድርጅት የለም፣ መታወቅ አለበት። ጽምዶ የሚሉት በበላይነት የሚመሩትና የሚያመቻቹት የሱዳንና የኤርትራ መንግስታት ናቸው። ከናፍቃ ፕሬስ ያገኘነው ከፖርት ሱዳን የተሰጠው የጽምዶ መግለጫ ደግሞ እንዲህ ይላል። ተጽዕኖ ፈጣሪ ፖለቲከኛ አቶ አንዳርጋቸው ጽጌ ፕሮፌሰር መሐመድ ሐሰን ከኦጋዴን ድርጅት አብዱርሃማን ማሃዲ ከቤኒሻንጉል ጉሙዝ ድርጅት ንካዋ ኦሻላ ጨምሮ ምሁራንና ፖለቲከኞች ለክልላዊ ሰላም ተብሎ ወደሚካሄደው ጉባኤ አዳራሽ አስቀድመው ገብቷል። ከሁሉም የላቀው የጦርነት ጥበብ ጥላትን ያለ ጦርነት ማንበርከክ ነው። ጦርነት እጅግ አውዳሚ መሆኑንና በግድ ብቻ የሚገባበት የመጨረሻ አማራጭ መሆን እንዳለበት በደንብ የሚገነዘበው የኤርትራ አመራር የመጀመሪያዋን ጥይት አንተኩስም ሲል የጦርነት ጥበብን በጥልቀት የተረዳ ስትራቴጂያዊ ብልህነት እንዳለው ያሳያል። ነገር ግን እንደ ኤርትራዊ ሁልጊዜ ንቁና ጥንቁቅ እንሆናለን። ራስን እወቅ፣ ጥላትን በደንብ እወቀው፣ ነገር ግን እንደምታውቀው አታሳየው ይላል መግለጫው ከናፍቃ ፕሬስ ያገኘ ነው። አብይን ለመጣል ከሰይጣንም ጋር እንተባበራለን። አማራን የሚነካ መላእክትን ቢሆን እንቃወማለን። ግን ያው መላእክት እንደዚህ አያደርጉም እንጂ እና ጽምዶ መበርታት አለበት። በአይነ ቁራኛ መከታተል ደግሞ ይገባል እንላለን። አዲስ ትውልድ ሚዲያዎች ነን። እናመሰግናለን።